ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበልላችሁ። እንግዲህ ዛሬም ደግሞ ሰላም እያልኩኝ ዛሬ እውነት ለመናገር እናንተን ፈታ ዘና ለማድረግ ነው የመጣሁት። ይሄ እንግዲህ የሚታዩት ሰው እንግዲህ በጣም ታሪከኛና የእውነት ለመናገር ይሄ ነው ብላችሁ የማትጠብቁት ሰው ነው። በሀገራችን ላይ እንግዲህ ወንድሜ ነው። በጣም ታሪካዊና በጣም እንግዲህ የሚያዝናና ወንድሜ ነው። እንግዲህ ልላችሁ ወዳለሁኝ በጣም ወደውና በጣም አከብረው ታላቅ ማለቴ ነው። እና ስለዚህ እንግዲህ በጣም ደስ የሚለው ሁልጊዜ ደግሞ እናንተ ይዤ ሲመጣ እንግዲህ ይሄ ሰው ማን ነው? ቆይ ይሄ ምንድን ነው? ባልሽ ነው ወይ? እንግዲህ ማሂ ባላን አስተዋውቃለች እያላችሁ ነበረ። እንግዲህ ስለ እሱ ነበረ ድራማ ሊሰራ ነበረ የመጣው አመጣቴ እንኳን እውነት ለመናገር እንግዲህ እነ ደሊላ ድራማ በጣም እንግዲህ እየዛዛና በጣም እንግዲህ ግራ እያጋባኝ መጣ። እንግዲህ ሳልወደው እንግዲህ እኔም ደግሞ ወደድኳቸው። እንግዲህ በግድ እንግዲህ ቀለበት አጠለቁልኝ። እና እንግዲህ እውነት ለመናገር እንግዲህ እነሱ ሁላቸውም እንግዲህ ግራ የሚያጋባ ነገር ውስጥ ነው ያሉት። እንግዲህ ደሊላም ብትሆን የእውነት እንግዲህ እሱን የወደደችና ከሱ ጋር መሆን የምትፈልግ አይመስለኝም። እንግዲህ ይሄ የኔ ሀሳብ ነው። ለምን ሲባል እንግዲህ ወይዘሮ ጽጌረዳም እንግዲህ እያማማች ነው። የሆነ ነገር እንዳለ እንግዲህ በውስጧ ይታወቃል። ለምን የሆነ ነገር ይዛለች ብዬ ነው እያሰብኩ ያለሁት ማለት ነው እንጂ በሰላም አይደለም። የሆነ ነገር እያለች ነበረ እና በውስጧ እንግዲህ ያሰበችው ነገር ይኖራል ብዬ አሰብኩኝ። ለምን ቢባል እንግዲህ የሆነ እንግዲህ ነገሮቹን እያወሳሰበችና ይሄ ነው ተብሎ የማይነገር ነገር ነው እንግዲህ እያየሁት ያለሁት። እንግዲህ ደሊላ ደግሞ እንግዲህ ይሄ ነገር ነገ ጠዋት ችግር አመጣብኝም ወይ? እንዴት ሆኖ ነው ይሄን ነገር ማለፍ የሚችለው? እንግዲህ ለነገ ጠዋት ስጋት አይሆንም ወይ ብላለች። ከዛንን እንግዲህ ደሊላ እንግዲህ እዚህ ጋር እውነት አላት። ለምን ቢባል አንዳንድ ሰዎች እንግዲህ በአገራችን ላይ አሁን ለምሳሌ የሆነ እሷ አርጅታ ከሆነ የሆነ ነገር ደግሞ ካላት ምንድን ነው የሚባለው? እሷ እኮ እንዲህ ነበረች እና ለምንድን ነው አንተ ከዚህ ከሞላ ሴት ውስጥ አንተ እሷን የመረጥካት? ምን ወደ ነው ሊሉት ይችላሉ እንግዲህ ከዛኔን እንግዲህ በዚህ ምክንያት እንግዲህ የሚዋደዱትና ጥንዶች የሚሆኑ ሰዎች የሚለያዩት ይበዛሉ። ለምን ቢባል እንግዲህ የሰው ምላስ ከምላጭ እንደሚቆርጥ ነው። ምክንያቱም ሴት ልጅ ከደጅ የምትሰማውን ነገር ወንድ ልጅም ደግሞ ከውስጡ የሚሰማውን ነገር ሲያዳምጥ እንግዲህ በጣም ከባድ ነው የሚሆንባቸው። እንግዲህ ደሊላን ይሄን ነገር ፈርታ ነው እንግዲህ ለነገ ጠዋትስ ምንድን ነው የሚሆነው? ጓደኞቹስ ደግሞ ምን ይላሉ? እንዴት ነው ማድረግ ያለብኝ? ስለዚህ እንግዲህ ስትል ትናገራታለች። ኤልሳ ግን አንቺ ምንድን ነው የምታወሪ? ሰው ብዙ ነገር ሊያወራ ይችላል። ስለዚህ እንግዲህ ሰው እኮ ለበሽም እንግዲህ ለብሰሻል ስትበይም ደግሞ እንግዲህ መብላቱ ነው ማለቱ አይቀርም። ስለዚህ እንግዲህ አንቺ ለሰው ብለሽ አትጨነቂ። እንግዲህ እሱ በአንቺ ፍቅር አብዶልሽ የለም እንዴ የምትል ነው። እንግዲህ እዚህ መሀል ውስጥ እንግዲህ ያልገባኝና ያልተረዳሁት ነገር ቢኖር እንግዲህ ደሊላ ለምንድን ነው አሁን ደርሳ እሱን ሊጠረጥር እየቻለችው? ሁለተኛ ነገር ደግሞ እንግዲህ ለምንድን ነው ሶስት ሰው ብቻ ሆኖ እንግዲህ አሁን እናታቸው መመለስ ነበረባት። እንዲሁም ደግሞ እነዛ ሴት እንደደረሱ ምን ላይ እንዳሉ መምጣት ነበረባቸው። ሁለተኛ ነገር ደግሞ እንግዲህ ካሌብ ብቻውን እንግዲህ እንዴት ነው እንደዚህ ሊሆን የቻለ? ታሪካቸውም ደግሞ በጣም እንግዲህ የተምዛዛ ነገር ነው ማለት ነው። እንግዲህ የእሱን ታሪክ ራሱ በደንብ አርግቶ አላብራሩትም። ለምን የእሱ ታሪክ አለ እንግዲህ እንዴት እንደተወሰደ፣ እንዴት እንደነበረ፣ አተዳደጉ እንዴት እንደነበረ፣ በምን ምክንያት ወደዚህ እንደመጣ እንግዲህ ቤዛ ደግሞ ምን እንደነበረች ያለፈውን ታሪክ እንግዲህ በደንብ አርግቶ ዝርዝር አርግቶ ቢያስረዱ እንግዲህ በጣም እየገባና እንትን የሚል ነው። እንግዲህ ሀሳባቸውና የድራማ አቀራረባቸው በጣም አሪፍ ነው። ነገር ግን አሁን እየተምዛዛና እንግዲህ አሁን ቤዛ ደግሞ ደጅ ላይ ወጥታለች። ደጅ ወጥታ እንግዲህ ቁጭ ብላለች። እንግዲህ ደሊላ ደግሞ እንግዲህ በድብቅ ሌላ ሰው ላገኝ ነው ብላ ወጥታ እንግዲህ እሷን ለማገኘት ሄዳለች።
እንግዲህ በዚህ ምክንያት አሁን እንትዛዛና ከዛንን እንግዲህ ሰርጉንም ደግሞ እንዳይሆን እንግዲህ ያስቀሩታል። ከዛንን እንግዲህ እኛም እንደዚህ እግራቸውን እየተከተልን እንግዲህ መጥፋታችን ነው። እውነት ለመናገር እንግዲህ ዛሬ እንደዛ ያደረጉ እኔ እንደውም የጠበቁት ሌላ ነገር ነበረ። እንግዲህ ደስታን ቢመጣ ሁለተኛ ነገር ደግሞ አዜብና እንትና ቢመጡ እንግዲህ በጣም ሞቅ ያለ ነበረ ትንሽ ማለት ነው። በፊት እንደዚህ አልተምዛዛም። አሁን ላይ ግን እንግዲህ በጣም ነው እንግዲህ ያ ምንድን ነው ልላችሁ የምችለው ይሄ ነው ብለው እንኳን እንግዲህ ሄደው ድራማው እዚህ ጋ ነው ቁም ነገር ያለው እዚህ ጋ ነው ፍሬያማ ያለው ድራማ ነው ብዬ ልነግራችሁ አልቻልኩኝም ማለት ነው። ስለዚህ እንግዲህ እንደዛ ሆኗል ድራማው እንግዲህ በጣም አሪፍ ድራማ ነበረ። ነገር ግን አሁን ላይ ደርሶ ነው ያምዛዙትና እንግዲህ ወዴት እንደሚሄዱ ራሱ አልታወቀም። መንገዳቸው የት እንደሆነ ሀሳባቸው ምን እንደሆነ አልተረዳውትም። እንግዲህ ይሁን እንጂ እስቲ ዛሬ ደግሞ እንግዲህ አሪፍ እንግዲህ ምርጥ የሆነ ጊዜ እናሳልፋለን። እናንተን እንግዲህ ዘና ፈታ ያደርጋችኋል ብዬ አስባለሁ። እንግዲህ በዛሬ ምንድን ነው ሀሳቤ እንግዲህ እነሱ ይሄ ድራማ ካለፈ ድራማ ላይ እንግዲህ በሚሰራበት ሰዓት ጊዜ ቆይ ማሂ አንቺ ምን እየዋሽ ነው ድራማ ነው የምትሰሪው? ለምንድን ነው ጉሮሮሽ የማይፈታ? ለምንድን ነው እንደዚህ የሚሆነው? ለምን ፈታ ብለሽ አታወሪም? ብላችሁ እንግዲህ አስተያየት ጽፎልኛላችሁ። እንግዲህ አስተያየታችሁን ደግሞ እሺ ብዬ ተቀብያለሁ። ከዚህ በኋላ እንግዲህ እንደ ኮካ ፍሽ ብዬ ነው የሚሰራላችሁ ድራማውን። ስለዚህ እንግዲህ አስተያየታችሁን ሁሉ ተቀብያለሁ። ዛሬ እንግዲህ እስቲ ከወንድሜ ጋር ስናደርግ የነበረውን እንግዲህ አንዳንድ ነገሮች እናወራለን። እንግዲህ ወንድሜ ማለት በጣም ታላቅ ወንድሜ ነው። በጣም የምወደውና በጣም የማከብረው ወንድም ነው። ጋሻና መከታ የሚባልና አለኝ ብዬ የማሳየው ወንድም ነው። እንግዲህ ወንድሜ ፈታ የሚያደርግ ልጅ ነው። እንግዲህ ባለትዳርና እንግዲህ የአንድ ልጅ አባት ሲሆን ከዛንን እንግዲህ ሹፌር ነው። በጣም እንግዲህ ራሱ ዘና ለማድረግና ከድካም እንግዲህ ወጣ ለማድረግ ነው። እንደዚህ እንግዲህ እኔንም ፈታ ለማድረግ ነው ቪዲዮ እየሰራ የሚልክልኝ። እንግዲህ እናንተ ደግሞ ማሂ እንግዲህ ባሏን አስተዋውቃለች እያላችሁ ነበረ። እንግዲህ እንደዚህ አይነት ባል እንኳን አይገኝም ነበረ። ወንድሜ ስለሆነ ነው እንጂ ወንድሜ ባይሆን ኖሮ እኔ ራሴ አልለቀውም ነበረ። እንግዲህ እና ባሌ እንኳን አይደለም ወንድሜ ነው ልላችሁ ወዳለሁኝ። እና እንግዲህ ደግሞ ሁልጊዜ እሱ ልጅ እኮ በጣም ነው ፈታ የሚያደርገኝ። የእውነት እሱ ሳይ በጣም ነው የሚስቀው። ጥርሱን ነገር ደግሞ አስተካክለት ብላችሁኛል። እሺ እንግዲህ ጥርሱንም አስተካክላለሁ፣ ምንም ችግር የለም። ስለ ጥርሱ ነገር ምንም ነገር አሳስባችሁ ፏፈሽ አርጌ እንግዲህ አሳጥቤ ከዛንን እንግዲህ አስተክልለታለሁ ማለት ነው። እና ከዛንን እንግዲህ ይሄን ነገር ካልኳችሁ በኋላ ማለት ነው እና ዛሬ እኔና ወንድሜ በልጅነታችን ስንሰራ የነበረውን ነገር ንገራችሁ። የእውነት በጣም ነው እንግዲህ እኔና እሱ ስንሰራ የነበረው ነገሮች በጣም ነው የሚያስቀው። እንግዲህ ጎረቤት ላይ አንድ ላይ ተሰብስበን ከዛ ሁላችንም በአንድ አይነት ላይ ነው ቁጭ የምንለው። ከዛ ሁላችንም ደግሞ ገጠር ውስጥ እንግዲህ ሁሉም ሰው ቶሎ ቶሎ ነው የሚወለደው ታውቃላችሁ፣ ገጠር ውስጥ ማለት ነው። እና በላይ ነው የሚወለደው። የትኛው እንደውም በመልክ ነው እንጂ የምንለያየው የትኛው እንደው የራሳቸው ልጅ ራሱ እንደሆነ ለይቶ ራሱ መውሰዳቸው በጣም ነው የሚደንቀኝና ሁላችንም ተመሳስለን ብቻ አለ አይደለም። እና ከቤት ስንወጣ ለየት ብለን ፊታችን ተቀባብጠን ነው የምንወጣ። ከዛ እንግዲህ ደጅ ስንደርስ ግን እንግዲህ ሁላችንም ተመሳስለን ነው የምንገኘው ማለት ነውና ከዛ እንግዲህ የእውነት ለመናገር እንግዲህ እናቶች ያላቸውን ችሎታ እኔ የእውነት አድንቄላቸዋለሁ ገጠር ውስጥ ማለት ነውና ከዛ እንግዲህ ሁላችንም ተሰብስበን አንድ ጊዜ ሰርግ እንደግስ ተብለን እንግዲህ ሰርግ እንደግሳለን። እንግዲህ ከዛ እየቀራን ነገር የለም። ከዛንን እንግዲህ ሉቄት ከቤት ሰርቀናል። ምን ሩቄት
ቅቤ ሰርቀናል፣ ዘይት ሰርቀናል። ከዛን እንግዲህ ሁሉም ነገር እንደጅ የሚሰራው ነገር እንግዲህ ቤት ውስጥን የሚሰራውን ነገር እያንዳንዳችን እንግዲህ ሰርቀን ከአንድ ቤት ጀበና፣ ከአንድ ቤት ደግሞ ምጣድ፣ ከአንድ ቤት ደግሞ ቢላ ሰርቀን እንግዲህ ከፍቶች ልንጠብቅ እንግዲህ እንሄዳለን ማለት ነው። እንግዲህ አንድ ሰው የሚሰርቀው ሰው እንግዲህ ማታ እንሰርቅና ከዛንን በጓሮ እናስቀምጣለን። ከዛንን እንግዲህ በጓሮ ካስቀመጥን ወዲህ ከዛ እያንዳንዱን እንግዲህ ሰው ቀስ ብለን ነው እንግዲህ ሰዎቹ እንዳዩን ብለን ከዛ ማዘር ዛሬ እኔ ከፍት መጠበቅ አለብኝ፣ ከፍት መጠበቅ ፈልጋለሁ ብዬ እንግዲህ ማዘሬን አናገርኳት። እኔ በህይወቴ ከፍት ጠብቄ እንደዚህ እንግዲህ ሊጠብቅ የሚችል ጊዜ ላይ አልነበርኩም፣ ገና ልጅ ነኝ። ከዛ እንግዲህ ወንድሜም ገና ልጅ ነው። ግን ሆኖም ሳለ እንግዲህ መሄድ አለብን። እኛ ለምንሄደው እንግዲህ ለጫወታው ስንል ነው። እንግዲህ ሙሽራ አለ፣ ሰርገኛ አለ። ከዛ እንግዲህ እንጀራ ልንጋግር ነው። እንግዲህ ሉቄትን ሰርቀናል። ከዛ ሉቄት ሰርቀን ሁሉም ነገር አስተካክለን እንግዲህ እንሄዳለን። ገዛ ሉቄቱን ሰርቀን በሄድንበት ሰዓት ጊዜ እህታችን እንግዲህ ትንሽ ከፍ ያለች ናትና በጣም እንግዲህ ትችላለች። የአክስቴ ልጅ አለች፣ እንዲሁም ደግሞ የጎረቤት ልጆች አሉ። እነዚህ እንግዲህ ከፍ ያሉ ናቸው ማለት ነው። ትንሽ ከኛ የበለጡ ቢያንስ የ5 ዓመት ልዩነት ነው ያለን እኔና ሲስተሬ። ከዛ እንግዲህ እነዛ ከፍ ያሉ ስለሆኑ እኛ ገና ትንንሽ ልጆች ነን። ከዛ እንደዛ አድርገው እንግዲህ ሊጥ ምናምን አቡክቶ እንጀራ ጋግሮ እውነት ለመናገር እንግዲህ በስረ ስርዓት ነበረ እንጀራውንም ወጡንም የሰሩት ማለት ነው። ምጣድ እንግዲህ ማለት በጣም ከባድ ነገር ነው። እሷን ደግሞ ምጣዱን የሰረቀችው የአክስቴ ልጅ ናት። እንግዲህ ምጣድንም ያህል እንግዲህ እናንተ አስባችኋታል። ከፍት የምጠብቅበት ቦታ ሜዳ ላይ ወስደን ሄደን ማለት ነው። ከዛንን እንግዲህ እዛ ሄደን ከዛ እንግዲህ ቡና የምታፈላው ደግሞ የአክስታችን እህት ልጅ ናት ማለት ነው። እንግዲህ እሷም ትልቅ ናት። እሷ በተለይ በጣም ትልቅ ናት። ከዛንን እንግዲህ እሺ በቃ ብላ ቡናውን ልታፈላ ሁሉም ነገር አዘጋጅታለች። ሙሽራዎቹ ደግሞ እንግዲህ ሁላቸውም እንግዲህ ሙሽሬቱም ተዘጋጅታ እውነት ለመናገር እንግዲህ በጣም ነበረ። እንግዲህ የጎረቤታችን ልጅ ናት፣ በጣም ቆንጅዬ ናት። እንግዲህ እውነት ደግሞ ባልና ሚስት ናቸው በዚህ ሰዓት ማለት ነው። እንግዲህ ሁለቱ ተጋብተው ያን ጊዜኛ የልጅነት እቃ አጫውተን ያጋባናቸው ሰዎች ዛሬ እንግዲህ አምስት ልጆች አፍርቶ ነው እየኖሩት ያሉት ማለት ነው። እና ሁልጊዜ ሳያቸው ያን ነገር ነበረ የማስታውሰው። ከዛ ሁሉም ነገር አዘጋጅተን የሚገርማችሁ ነገር ማዘር እንግዲህ የአክስቴ ሁላቸውም እንግዲህ ምንድነው ጠላ ይሸጣሉ። ጠላ ስለሚሸጡ እንግዲህ ጠላውኑ ደግሞ ከቤት ሰርቀን ነበረ ይሄርኑ ልጆቹ እንግዲህ ጠላውኑ በዛ ፀሐይ ጠጥተዋሉ። ከዛ ደግሞ አንድ ደግሞ ተንኮለኛ እንግዲህ በጣም እንግዲህ የለየለት አንድ ወንድም አለን። ከዛ እሱ ደግሞ ምን ይዞ ቢመጣ ከዛን እንግዲህ እሱ ደግሞ አረቄ ይዞ መጥቶ ከዛ ፀሐይ ነው እንዴ ጠላ ነው እንግዲህ በዛ ላይ በጣም ነበረ ከባድ የነበረ። እንግዲህ የእውነት ለመናገር እንግዲህ ሰርጉን ደግሞ የዳርኑ ልጆቹን በሀያ ነበረ። ከዛ ሀያ እንግዲህ የጎረቤታችን እንዲሁም ደግሞ የሩቅ ልጆች እንደዚህ ከፍት የሚጠብቁትን እንግዲህ ከዛ ልብሳችን አልብሰን አሳምረኑ የማዘር ነጠላ አልቀረ፣ የፋዘር ጋቢ አልቀረ። እንግዲህ ሰርቀን የወጣ ነው። ይሄ ነው ብዬ ልነግራችሁ አልችልም። ከዛ እንግዲህ ሀየውን በዛ አሸብርቀ ነው። ከዛን ደግሞ እንግዲህ እንደዛ